የእግዚአብሔር ስም የተባረከ ይሁን። ከነዋ ጋር ፕሮግራም እንደነበረን አላውቅም ነበር። ተደብቆ ይዘጋጅ ነበር ማለት ነው። እውነት ነው። ፓስተር የተናገረው ምንድን ነው? እነሱ ድፍረት አላቸው። እኔ ፓስተር ሲነግረኝ እንዳማንዴ እምቢ አልኩት። ከዛ በኋላ አይ ግድ የለም ጌታ ይረዳል ብሎኝ ሰጠኝና ከዛ ቀን ጀምሮ ወገኖች እዚህ ጋር መቆም ቀላል ነገር እንዳይመስላችሁ። ስብሰባ ቢሆን እኮ ትቆማላችሁ፣ የምትናገሩትን ገልብ ትናገራላችሁ። የእውነት እኮ ግን የእግዚአብሔር ቃል ሲሆን ግን እዚህ ጋር እግዚአብሔር አለ፣ የሚፈራ አለ፣ የእውነት ጸጋ አለ እና ሁሌ እናንተን ማላቃው ሰው የለም እዚህ ውስጥ በግላችሁ እንደፈለገ እንደምንጫወት። እዚህ ጋር ግን ስንቆም የእውነት ያስፈራል። ምክንያቱም እግዚአብሔር እዚህ ስላለ ለእግዚአብሔር ክብር ይሁን። እንግዲህ ብዙ ኤክስፒሪየንስ ባይኖረኝም እግዚአብሔር ምን ይለናል ዛሬ እና በውስጤ በእውነት በጣም አስብ ነበርና በዛው ለምን አልቀጥልም ብዬ ፓስተር ሲነግረኝ በዛ እየተዘጋጀው ነበርና ሰሞኑ እንግዲህ ጌታ እንዲናገረን ሁላችንም ጥሩ ጆሮ ስላለን ጥሩ እንድንሰማ እንዳያመልጣችሁ። የእውነቴን ነው የምነግራችሁ፣ እንዳያመልጣችሁ። ካመለጣችሁ ድጋሚ አታገኙ። ዩቱብ ላይ እንኳን ቶሎ አትለጥፍ ማለት ለምን በደንብ እንድትሰሙ ስለፈለግኩ እና ይኸውላችሁ የእግዚአብሔር ቃል ወደኛ ሲመጣ በማንም ይሁን በማንም በልጅም ይሁን በትልቅ የሆነ ነገር ሰርቶ ይመለሳል። ወገኖች በማታስቡት ሰው እግዚአብሔር ይናገራል። እዚህ ጋር ስንቆም እውነት ነው ከራሳችን የምንናገረው አንድም ነገር የለም። እግዚአብሔር ተናገር ካላለ በስተቀር ራሳችን የምንናገረው ነገር የለም። ስለዚህ ወገኖች እኔም በውስጤ የተሰማኝን በውስጤ ያለውን ነገር ትንሽ አካፍላቸዋለሁ። ግን በጣም አጭር ግን በጣም የምትጠቅም ለዘመኗ የምትሆን መልእክት ስለሆነች ሁላችንም ጥሩ ጆሮ ጥሩ አድርገን እንድናዳምጥ እባካችሁ መጽሐፋችሁን እንድትከፍቱ፣ መጽሐፍ የሌላችሁ በስልካችሁ መናገር የሚፈልገው ርዕሴን ወደ በኋላ ላይ እናገራለሁ። ግን ከዛ በፊት ማቴዎስ 24ን እናወጣለን ሁላችንም። ከዛ በፊት ምንድን ነው የምትናገረው፣ ስለ ምንድን ነው የምትነግረን ዛሬ ብላችሁ ካሰባችሁ ያው እንደምናውቀው እያለቀ ባለው ዘመን ላይ እየኖረን ይመስለኛል እና የምናያቸው ነገር የምንሰማቸው ነገሮች ሁሉ ጥሩ ነገሮች የሉም እና በዚህ በመጨረሻው ዘመን ላይ በሃይማኖት ረገድ በተፈጥሮና በፖለቲካው በትንቢት መጽሐፍ ምንድን ነው እግዚአብሔር የሚናገረን የሚለውን ነገር በስፋት እያየን እንሄዳለን። እንግዲህ እግዚአብሔር ስለሚረዳን ወገኖች እኔ በጣም ብዙ ትኩረት ያደረኩበት በማቴዎስ 24 ላይ ነው እና ከዛ እያለን እንቀጥላለን። ከዛ በፊት እስቲ እግዚአብሔር እንዲናገረን ሁላችንም እስቲ ጎንበስ ብለን እግዚአብሔርን እንጸልያለን። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። አሜን። ወገኖች እግዚአብሔር እኛ ረድቶናል፣ አግዞናል። ዛሬ ደግሞ ቃሉን እንድንሰማ እግዚአብሔር ዛሬ ቀን ስለሰጠን እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር አባት ሆይ ጸልያለሁ። አንተ መልካም አባት ነህ። እግዚአብሔር ሆይ በየቀኑ በየጊዜው ጌታ ሆይ ቃል አለ። እግዚአብሔር አባት ሆይ ለእኛ ቃል ትሰጣለህ። በቃልህ እንድንኖር ጌታ እግዚአብሔር አባት ሆይ እንድትረዳን በኢየሱስ ስም እኔ ጸልያለሁ። አሁንም ደግሞ ጌታ እግዚአብሔር እኔ ከራሴ የምናገረው አንድም ነገር የለም። እግዚአብሔር አባቱ አንተ በእኔ ውስጥ አልፈ እግዚአብሔር አባቱ ልትናገር የፈለግከው እግዚአብሔር አባቱ ልታስተላለፍ የፈለግከውን መልእክት በጌታ በኢየሱስ ሳይጨመር ሳይቀነስ እግዚአብሔር አባቱ ለወንድሞች ለእህቶች በጌታ በኢየሱስ መልእክቱ በስርዓት እንዲሄድ በኢየሱስ ስም እጸልያለሁ። እግዚአብሔር አባቱ አሁን እኔ እጸልያለሁ ጌታ ስጋና ደም ጸጥ ይበል። እግዚአብሔር አባቱ ያንተ ቃል ብቻ ያንተ ጌታ እግዚአብሔር መልእክት ብቻ በጌታ በኢየሱስም በዚህ ሰዓት እንዲተላለፈ ነው እጸልያለሁ። አባ ሰምተን ደግሞ እንድንኖርበት እንድትረዳን በኢየሱስ ስም ነው እጸልያለሁ። አንተ ትልቅ አምላክ ነህና አባ አከብርሃለሁ። ክብር ለዘላለም እስከ ዘላለም ላንተ ይሁን። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። እንግዲህ ወገኖቼ ሆይ መናገር እንግዲህ የፈለግኩበት ምክንያት አንደኛ አይዶን እድሜ እያረጀ ሲሄድ ነው መሰለኝ እየፈራው መጣው ለዓለማችን ሳስበውና በመጽሐፍ ቅዱስ ስለ ዓለም ፍጻሜ ብዙ ቦታ ላይ ይናገራል ምልክቶችን እና እያየን ነው እና ሳስበው ሁላችንም መንቃት አለብን ብዬ አሰብኩ። ምክንያቱም
ኖርማል ላይፍ ሳይሆን በየቀኑ አፕዴት እያደረገን ራሳችንን በየቀኑ እግዚአብሔር ምን ይላል፣ ምን እየተፈጠረ ነው በዓለም ዙሪያ፣ ምን እየሆነ ነው፣ ምን እያደረግኩ ነው እያልን ራሳችንን የምናይበት ርዕስ ስለሆነ እኔ የሰጠሁት እንግዲህ ርዕሴን የመጨረሻው ዘመን ወይ የዘመን ፍጻሜ የሚለውን እንደፈለጋችሁት እንትን ማድረግ ትችላላችሁ። ግን በዚህ በዘመን ፍጻሜ ውስጥ በዘመን የመጨረሻው ዘመን ላይ ምን እየሆነ ነው ያለው፣ ምን እየተካሄደ ነው ያለው የሚለውን አብረን እናያለን። ከዛ ማቴዎስ 24ን ፓስተር ብታነብልኝ ደስ ይለኛል። ከአንድ ጀምረ ፓስተር መስፍን ማርቆስን ታነብልኛለህ። ማርቆስ 13 ከአንድ ጀምሮ። አንድ ሰው ደግሞ በፍላጎት ሉቃስ 21ን የሚያነብልኝ ሰው ፈልጋለሁ። ጥሩ አንባቢ አንድ ሰው በፈቃደኝነት ሉቃስን የሚያነብልኝ ሰው ሉቃስ 21። ኦኬ አብርሽ አንተ ተዘጋጅ። ፓስተር 24ን ማቴዎስ 24ን ታነብልኛለህ። ምክንያቱም ሀሳቤ ሁሉ እዛ ማቴዎስ 24 ውስጥ ስላለ የመጽሐፋችን የዚህ ሶስት ወንጌላት የአንድ ቃል ነው የሚያስተላልፉልንና ለዛ ነው ያን ሁሉ ጥቅስ መውሰድ የፈለጉት። ፓስተር ከማቴዎስ 24ን ታነብልኛለህ ከአንድ ጀምረ እስከ 14 ድረስ አንብብልኝ። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱ በደብዘት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የመጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳልና ራብም፣ ቸነፈርም፣ ምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያም ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያም ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከመጻም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። ሃሌሉያ አሜን። እንደዚህ በዚሁ አሁን የሰማችሁትን ሴም ቃል በማርቆስ ላይ እግዚአብሔር ድጋሚ ይናገራል። ፓስተር እያንብብልኝ እሱንም ከአንድ እስከ 13 ክብር ለጌታ ይሁን። በጌታ በኢየሱስ ስም አነበዋለሁ። በደንብ አዳምጡ ወገኖች። ለምን መሰላችሁ? ሴም ወርድ እዚህ ማቴዎስ ላይ የተናገረው የእግዚአብሔር ቃል እዚህ ላይ ደግሞ ድጋሚ ይናገራል። አንብብልኝ ፓስተር። እርሱም ከመቅደስ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ እንዴት ያሉ ድንጋዮችና እንዴት ያሉ ሕንፃዎች እንደሆኑ እይ አለው። ኢየሱስም መልሶ እነዚህን ታላላቅ ሕንፃዎች ታያለህን? ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አለው። በመቅደስም ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብም ዮሐንስም እንድርያስም ንገረን፣ ይህ መቼ ይሆናል? ይህስ ሁሉ ይፈጸም ዘንድ እንዳለው ምልክቱ ምንድን ነው? ብለው ለብቻቸው ጠየቁት። ኢየሱስም መልሶ እንዲህ ይላቸው ጀመር፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ በሰማችሁ ጊዜ አትደንግጡ፣ ይህ ሊሆን ግድ ነውና፣ ነገር ግን መጨረሻው ገና ነው። ሕዝብም በሕዝብም ላይ መንግስትም በመንግስት ላይ ይነሳልና በልዩ ልዩ ስፍራ የምድር መናወጥ ይሆናል፣ ራብ ይሆናል። እነዚህ የምጣር መጀመሪያ ናቸው። እናንተ ግን ለራሳችሁ ተጠንቀቁ። ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራብም ትገረፋላችሁ። ምስክር ይሆንባቸው ዘንድ ስለ እኔ
በገዢዎችና በነገሥታትም ፊት ትቆማላችሁ። አስቀድሞም ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል። ሲጎትቷችሁና አሳልፈው ሲሰጧችሁም ምንም እንዳትናገሩ አስቀድማችሁ አትጨነቁ። ዳሩ ግን በዚያች ሰዓት የሚሰጣችሁን ተናገሩ። የሚነግረው መንፈስ ቅዱስ ነው እንጂ እናንተ አይደላችሁም። ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና ግን እርሱ ይጸናል። ክብር ለጌታ ይሁን። እዚች ጋር በደንብ ገብታችኋል አይደለ? መንግስትም በመንግስት ላይ ዘሴም ወርድ ነው ሁለቱም ቦታ የምናየው እና እስቲ ሉቃስ ደግሞ ምን ይላል? 21 ላይ አብርሽዬ፣ ሉቃስ 21 እስከ 9 አንብብልኝ። ወር እስከ 12 አንብብልኝ። ከ5 ጀምሮ ከ1 ጀምራል። በጌታ በኢየሱስ ክርስቶስ አነባለሁ። ዓይኑንም አንስቶ መባቻውን በመዝገብ የሚጥሉ ባለ ጠጎች አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና እንዲህ አለ፣ እውነት እላችኋለሁ ይቺ ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይቺ ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች። አንዳንዶቹም ስለ መቅደስ በመልካም ድንጋይና በተሰጠው ሽልማት እንዳጌጠ ሲነጋገሩ እንዲህ አለ፣ ይህማ የምታዩት ሁሉ ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል። እነርሱ መምህር ሆይ እንግዲህ ይህ መቼ ይሆናል? ይህስ ይሆን ዘንድ እንዳለው ምልክቱ ምንድን ነው ብለው ጠየቁት። እንደዚህም አለ፣ እንዳትስቱ ተጠንቀቁ። ብዙዎች እኔ ነኝ ዘመኑም ቀርቧል እያሉ በስሜ ይመጣሉና እነርሱን ተከትላችሁ አትሄዱ። ጦርንና ሁከትንም በሰማችሁ ጊዜ አትደንግጡ። ይህ አስቀድሞ ይሆን ዘንድ ግድ ነውና፣ ነገር ግን መጨረሻው ወዲያው አይሆንም። በዚያን ጊዜ እንዲህ አላቸው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ታላቅም የምድር መናወጥና በልዩ ልዩ ስፍራ ቸነፈር፣ ረሃብም ይሆናል። የሚያስፈራም ነገር ከሰማይ ታላቅ ምልክት ይሆናል። ሃሌሉያ! ጌታ ይባርክ፣ ተባረክ። እንግዲህ ወገኖች በዚህ ጋር በሶስቱም ወንጌላት ላይ ያየነው ምንድን ነው? ስለ ምንድን ነው የሚናገረው? ስለ ዘመኑ መጨረሻ ድንጋይ በድንጋይ ላይ ወገኖች፣ ይሄ አሁን እዚህ ማቴዎስ ላይ በተለይ በጣም ማቴዎስን እንትን ብዬ የተዘጋጀሁበት ስለ ማቴዎስ ላይ የተጻፈበት ትክክል ሁለቱም ላይ ሶስቱም ላይ ማርቆስም ሉቃስም ላይ ሴም ወርድ ነው የተናገረው፣ ድንጋይ በድንጋይ ላይ ያለ። ስለዚህ ወገኖች እነዚህ መልእክት ምንድን ነው የሚያስተላልፉልን? ለእኛ ምንን አጣምሮ የያዘ ነው? ምንድን ነው እዚህ ላይ አሁን ሲነበብ በውስጣቸው የተሰማችሁ ነገር ምንድን ነው የተገነዘባችሁት? ወገኖች የዓለም ፍጻሜ ስለደረሰ አሁን እያየነው ያለ ነው። በተለይ አሁን በዚህ ዘመን በዚህ በማቴዎስም በማርቆስም በሉቃስ ወንጌል ላይ የዓለም ፍጻሜ ከመሆኑ በፊት ምልክቶችን ነው የሚዘረዝረው፣ ምን ሊሆኑ ግድ እንደሚሆኑ እና በተለይ ትኩረት ያደረግኩት በማቴዎስ 24 ላይ በ3 ክፍል አድርጌ ለማየት ሞከርኩኝ። እነሱን በተራ በተራ እያየን እንሄዳለን ማለት ነው። የዮሐንስ ራእይ የክብር ፍጻሜ ነው፣ ወደዛ አንገባም። ግን ያው የሚናገረው ጌታ ኢየሱስ ሲመጣ ፍርድን ሊያደርግ ፍርድን ሊሰጥ ከዚህ ፍርዱ በኋላ ደግሞ ከእግዚአብሔር ጋር ፊት ለፊት የምንገናኝበት ከእግዚአብሔር ጋር በሰላም በተድላ የምንኖርበትን ነው ራእይ በብዛት የሚናገረው። ወደ እሱ ከገባው ትንሽ ስለሚረዝምብኝ በእነዚህ ወንጌላት ላይ የተጻፈውን በ3 ረገድ አይተን ምንድን ነው ጌታ ሊናገረን ወይም ደግሞ ሊመክረን የፈለገው ሊያስጠነቅቀን የሚፈልገው ነገር ምንድን ነው ብዬ በ3 እንትን አድርጌ ከፈልኩኝና አንደኛው በሰዎችና በሃይማኖት ረገድ የሚታዩ ምልክቶች፣ በሰዎችና በሃይማኖት ረገድ የሚታዩ ብዙ ታውቃላችሁ፣ በዚህ ዘመን ምን እየሆነ እንዳለ በሃይማኖት ስም እኔ እግዚአብሔር ነኝ እያሉ
ብዙዎች አላያችሁም፣ አልገጠማችሁም፣ አላያችሁትም። በተለይ የሚዲያ ዘመን ስለሆነ ብዙ ነገር እናያለን። እኔ ኢየሱስ ነኝ እያሉ እኔ ኢየሱስ መሲሁ እኔ ነኝ እያሉ በተለያየ ቦታ ሲነሱ እኔ ትዝ ይለኛል። በኬንያ ውስጥ ነው መሰለኝ አይደለም፣ አንዱ መሲሁ እኔ ነኝ የሚመጣው ክርስቶስ እኔ ነኝ እያለ እየዞረ ሲሰብክ ከዛ ህዝቡን አስቸገረ ማለት ነው። ይህ ሰው እና ሲያስቸግር ጊዜ ያዙትና ኦኬ አንተ ኢየሱስ ከሆንክ የእውነት አንተ መሲህ ከሆንክ በቃ እንትን ላይ እንሰቅልህና እስቲ ራስን እንድታድን ብሎ እንትን ሲሉት ከዛ በኋላ በመንግስት አላውቅም ታስሯል። ኤኒዌይ እና ምንድን ነው ብዙ ነገሮች በምድር ላይ እየሆኑ ነው ያሉት። ብዙ ነገር ወገኖች፣ ቀላል ነገር የሚመስሉ ግን ከእግዚአብሔር ቤት የሚያስወጡ እና አንድ እሱን እናያለን። ሁለተኛው ደግሞ በተፈጥሮ እየሆነ ያለው በዓለማችን ብዙ ነገሮችን እያየን ነው። የጎርፍ አደጋ፣ የአየር ንብረት መለወጥ፣ ብዙ ነገሮችን ማየት እንችላለን። እንደገና በሶስተኛው ደግሞ በትንቢት መጽሐፍ ላይ ለምሳሌ በዳንኤል ላይ የተናገረው በራእይ ላይ የተጠቀሰው የዘመን ፍጻሜ ምልክቶች አሉ። በሶስት ዋና ዋና ነገሮችን አካፍዬ ነው እና እስቲ እናያለን እና በማቴዎስ 24 ላይ ምን እንማራለን? በተለይ በመጀመሪያው ፔጅ ላይ እንደዚህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱን የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህንን ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህም አይቀርም አላቸው። ወገኖቼ ይህ የምታዩት ህንፃ የምናያቸው በቃ በየእንትኑ ሰማይ ጠቀስ ያሉ ህንፃዎች መፍራሳቸው አይቀርም። ምክንያቱም እግዚአብሔር ወገኖች ሲናገር ለምክንያት ነው እና ምንድን ነው በሃይማኖት ረገድ አካባቢ የምናየው ማለት ምንድን ነው? በሃይማኖት በኩል የሚነሱ ነገሮች ምንድን ናቸው? ብዙዎች አንደኛ ክርስቲያን ብዙ የሚገርማችሁ እነዚህ ክርስቲያን እነዚህ ኢየሱስ ነን ብሎ የሚነሱት ከውጭም እንዳይመስላችሁ ከእግዚአብሔር ቤት ውስጥ ተምሮ ያደጉ በብዛት በጣም ሊያስቱ የሚሞክሩት ክርስቶስ ነኝ እያሉ የሚነሱት የሚገርማችሁ ከቤተ ክርስቲያን የሚወጡ ናቸው በብዛት። በእውነት ነው የምነግራቸው እና ፋሚሊያቸው የክርስቲያን ቤተሰቦች የሆኑ እና በዚህ አጋጣሚ አንድ ነገር ልነግራችሁ ፈልጋለሁ። የሆነ ነገር አይቼ በጣም ነው የገረመኝ እና ክርስቲያን ፋሚሊ ውስጥ ተወልዶ ያደገ የዚህ ሀገር ነጭ ነው እና በእውነት ለማመን አንዳንዴ የምትሰሙት ነገር ለማመን አያቅታችሁም። የሆነ ፊልም አይመስላችሁም? እና ይሄ ሰው ፓስተሮችን በተለይ የቤተክርስቲያን መሪዎችን ታርጌት ያደረገ እና ስለ እግዚአብሔርን ነገር የሚያስተምሩትን በጣም ታዋቂ የሆኑትን ከ14 ስቴት እንትን አድርጎ ፕላን አድርጎ ፓስተሮችን ይገላል። ክርስቲያን እኮ ነው ራሱ። ምን ያደርጋል? እየተከተላቸው ቤት የሚኖሩበትን ቤት ቸርች እየገባ እኮ ነው። ለምሳሌ አንዱ ሊገል ከፈለገ የሆነ ቸርች ይሄድና ያጠናል። ያ መሪው የቸርቹ መሪ ወይም ፓስተሩ ይከታተላል። መግቢያ መውጫውን እየተከታተለ እቤቱ ድረስ ሰውየው የሚከተለውን አያውቅም። ያ መጋቢ ማለት ነው። እና እየተከተለ አንድ ሰው ገሏል ይሄ ሰው እና ታስሮ ነው። አሁን ታስሮ እዚህ ሀገር ሰው ሲታሰር ከተወሰነበት በኋላ ነው አይደለ ወደ ሚዲያ የሚያወጡ እና ጋዜጠኛ ስጠይቅ ነው የሰማሁት። እና ይሄ አገልጋይ ምን ይሁን ምን ይፈጠር የሚያውቀው ነገር የለም። ያገለግላል፣ ይገባል፣ ወደ ቤቱ ይገባል፣ ይወጣል፣ ቤተክርስቲያን ይመጣል፣ ይወጣል። እና ይሄ ሰው እየተከታተለ መጨረሻ ላይ ምን ያደርጋል እንግዲህ ዓላማ አለው። የሚገርማችሁ እሾህም ሰርቶ ቤቱ እሾህም ሰርቶ እንዴት እንደሚገል ፕላን አድርጎ ነው የሚከታተላቸው። እና በሊስቱ ውስጥ 14 ሰውን ይዟል። እና የመጀመሪያውን አገልጋይ ሲገድል ምን ያደረገ መግቢያ መውጫውን አየና አጋጣሚ ሆኖ የአገልጋይ ብቻውን ነው የሚኖረው እና ጠበቀውና ልክ ከቸርች ወጥቶ አገልግሎ ወደ ቤቱ ሲመለስ ተከትሎት ይሄዳል። ይሄድና ቤት ገብቶ ይገለዋል። መግደሉ ብቻ አይደለም የሚገርማቸው፣ ይገልና እንደ ጌታ ኢየሱስ ክርስቶስ እንደተሰቀለ አድርጎ ይሰቅላቸውና ያንን የሰራውን እሾህ አናቱ ላይ ያደርጋል ማለት ነው።
ከዛ ይያዛል። ተይዞ ኤኒዌይስ ይያዝና እንትኑ ረጅም ነው ግን አሳጥሬ ልንገራችሁና ሰውየው አገልጋዩን ገድሎ ልክ ሲወጣ ይይዙታል። ሲያዝ ወደ ቤት ውስጥ ሲገቡ ምን ያያሉ? እንደ ኢየሱስ ክርስቶስ ገድሎ ሰቅሎት በሚስማር እጁን ወደ ጎን አድርጎ፣ የእውነት ነው የምነግራቸው፣ አናቱ ላይ የሰራውን ያንን የሾማ እንትን አስቀምጦ አገኙት ማለት ነው። ከዛ መጨረሻ ላይ ጋዜጠኛው ሲጠይቀው ለምንድን ነው እንዲህ የምታደርገው? እንግዲህ አስቡት ወገኖች፣ ይህ ሰው ቤተሰቦቹ የእግዚአብሔር ቤት ውስጥ የሚያገለግሉ ናቸው፣ አገልጋዮች ናቸው ባይዘው እና ለምን እንዲህ ታደርጋለህ ብላ ስትጠይቀው ምን ብሎ እንደመለሰ ታውቃላችሁ? የእግዚአብሔር ቃል ምንድን ነው የሚለው? እግዚአብሔር አብን ልጁን ያየ አብን አይደል የሚያየው? እና ይሄንን ቃል መስማት አይፈልግም። ይኸውላችሁ ብዙ እንዳያስታችሁ የሚለው ይሄ ነው። እግዚአብሔር ቃል እዚህ ጋር የሚናገረው ብዙዎች ተነስተው በቀላል ነገር ይሄ ሰው ክርስቲያን ነው፣ ክርስቲያን ነኝ ነው የሚለው ራሱ ክርስቲያን ስቲል ታስሮ ራሱ ክርስቲያን ነው የሚለው ራሱ ግን አገልጋዮችን እየገደለ የእግዚአብሔርን ቃል የሚናገሩትን እየገደለ ክርስቲያን ነኝ። አስቡ እንዴት እንደሚያስቱ ማለት ነው። እና እንዲህ ምን አደረገ ብላ ስትጠይቀው በልጁ የሚያምን ብሎ ስለሚሰብኩ ብዙዎችን እያሳቱ ስለሆነ እሱ እኮ ራሱ ተሳስቶ ስተተኛው ማለት እያደረገ ነው የሚከስ መንፈስ ማለት ነው። እና ስለዚህ እነዚህን ሰዎች 14 ሰዎችን አለ 14 አገልጋዮችን ከነስም ዝርዝራቸው የአድራሻቸውን ሁሉ ፋይንድ አውት አድርጎ የእውነት ነው የምነግራቸው እና እነዚህ 14 ሰዎች መግደል አለብኝ ብዬ ነው ብሎ እና ለእግዚአብሔር የተቆረቆረ የሚመስል ግን የእግዚአብሔርን አገልጋዮችን የሚገድል መንፈስ እና ወገኖች ሆይ እና መጨረሻ ላይ ሲጠይቀው አንቺም ራስሽ አላት ጋዜጠኛዋን ራሷ ማለት ነው ይሄ በየልጁ የሚያምን ብለሽ የምትናገር አንቺንም ገልሽና እንደነሱ ነው የሚሰቅልሽ። እስቲል እዛም ሆኖ ይፎክራል። አይገርማችሁም? እና አንድ ቀን እንደምወጣ አውቃለሁ ይላል። ምክንያቱም ያሰሩኝ ስላልገባቸው ነው እንጂ ያሰሩኝ እኔ አንድ ቀን እወጣለሁ አለ። ይኸውላችሁ ብዙዎች ይሄ እንግዲህ ትንንሽ ምሳሌዎች ናቸውና ብዙ ሐሰተኞች ከዛም የባሰ ደግሞ ብዙዎች ነገሮች እያየን አሁን ለምሳሌ በኬንያ እንደተናገርኩት ቅድም ብዙዎችን እየዞሩ የሚያታልሉ ቀላል በሚመስል ነገር በጣም የሰው ልጅ የሚያታልሉ የእግዚአብሔርን ስም ጠራሉ፣ ይዘምራሉ፣ ይሰብካሉ፣ ግን ብዙ የሚያስቱ ብዙዎች ናቸው ወገኖች። በጣም ተጠንቀቁ። በጣም እና ብዙዎች በኔ እኔ ኢየሱስ ነኝ ብሎ ይነሳሉ። እኔ አይከብድም የሰው ልጅ እኔ ክርስቶስ ነኝ ሲል አይከብዳችሁም? በእውነት ይከብዳል። እና ደግሞ ድንቅና ታምራቶችን ያደርጋሉ። ይህንን በብዙ በሀገራችን እናያለን፣ አይተናል፣ እያየንም ስለሆነ ማለት ነው። እና ወገኖች እንደነዚህ አይነቶች ይሄ ከባዱ ነው፣ በጣም ግልጽ የወጡ ማለት ነው። እና ከዛም ደግሞ በቀላል ነገር በየቤተ ክርስቲያኑ፣ በየቸርቹ፣ በየዓለማቱ፣ በየክፍል በቃ በየቦታው ብዙዎች እግዚአብሔር ሊያስቱ የሚወጡ በተለይ ሐሰተኛ ነቢያቶች በጣም በቀላል መንገድ የሚሸውዷቸው የእግዚአብሔርን ስም ይጠራሉ፣ ከእናንተ በላይ ይዘምራሉ፣ ከእናንተ በላይ ስለ ጌታ በደንብ ስለ ባይብል በደንብ አድርገው ያውቃሉ፣ ግን በጣም የሚያስቱ። ስለዚህ ወገኖች ሆይ ከእንደነዚህ አይነቶቹ ራሳችንን እንድናድን እውነተኛውንና ውሸቱን ለዚህ በተለይ የሚረዳ ምንድን ነው? በየቀኑ ወደ እግዚአብሔር መጸለይ፣ በየቀኑ የጌታን ፊት መፈለግ። ለምን እንዳንስት፣ በቀላል ነገር እንዳንስት እና በተለይ በኢትዮጵያ ምድር ታውቃላችሁ አይደለ? ብዙ ነቢያቶች ፈሉ በቃ እንደ ጉድ። የእውነት ነው የምነግራቸው። ያው ተነስቶ በሆነ ስሜት አንዱ እንትን ይልና አንተ እኮ ብትተነብይ እኮ ኃይለኛ ትንቢት ተናጋሪ ነው ይለዋል። የለም እኮ በውስጡ ግን የሚገርማችሁ በደንብ ሳያውቁ በደንብ ሳይረዱ የእግዚአብሔርን ነገር በደንብ ሳይገባቸው ብዙዎቹን የሚያስቱ መዓት ናቸው። ስለዚህ ወገኖች በጣም መጠንቀቅ ያስፈልገናል እና
በአፍሪካ ያው እንደምታውቁት አፍሪካ ብዙ ነገሮችን እየሰማን እያየን ነው እና በጣም ከሐሰተኞች ነቢያቶች በተለይ ከሐሰተኛ ነቢያቶች እንድንጠነቀቅ መልእክቴን አሳልፋለሁ። ሌላው የፍቅር መቀስቀስ፣ የብዙዎች ፍቅር ትቀዘቅዛለች ይላል። እኔ ያለው እግዚአብሔር ቃል ነው የሚለው። ማቴዎስ 24:12 አንብብልኝ እስቲ ፓስተር ደግመህ። ብዙዎችንም ያስታሉ፣ ከዓመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ምን ትሆናለች? ትቀዘቅዛለች። ከምን የተነሳ? ከዓመፅ ብዛት። ሰዎች ራሳቸውን የሚወዱ ዓመፅን የሚያደርጉ ዓመፅ በቃ ሀገሪቷ ካልተበጠበጠ ሰላም የማያገኙ። ስለዚህ ወገኖች ዛሬ የምናያቸው ነገር አሁን ያለው ፍቅር በዚህ ዘመን ያለው ፍቅር የሆነ ታይም ላይ በቃ ይሞቅና ይቀዘቅዛል። የራሴ ሰው የምትሉት አንድ ሰሞን በቃ ያላንተ ሰው የለም፣ እንዳንተ እኮ ሰው እኮ የለኝም እያለ በሆነ ቀን ጥሎታች መሬት ታገኙታላችሁ። እና ይሄ ምንድነው? ዘመኑ ስለሆነ ምንም ልታደርጉ አትችሉም። እና የብዙዎች ፍቅር ትቀዘቅዛለች ይላል። ራሳቸውን የሚወዱ እኔ ብቻ እኔ አሁን ለምሳሌ እንዴት መሰላቸው? አንዳንድ ሰው የሚፈልገውን እስከሚያገኝ ከእናንተ ያችን ነገር ከአንተ ወይ ከአንቺ የሚፈልገውን ነገር እስከሚያገኝ ድረስ ያለ እናንተ ሰው የለም፣ ያለ አንተ ሰው የለም። በቃ ለሱ ልክ ያች የሚፈልገውን ነገር ከእናንተ የሚፈልገውን ነገር ሲያገኝ ዞር ብሎ ነው የሚያልፍ። ይሄ የዘመኑ ምልክቶች ናቸው። እና ብዙዎችን በራሳችሁ ብዙ ነገሮችን ማየት ትችላላቸው። በጣም በተለይ ገንዘብ የሚወዱ እኔ ስለ ገንዘብ ትንሽ ብናገር በቸርች ውስጥ የተፈጠረ አንድ ነገር ቅርብ ጊዜ አይቼ በጣም ነው የገረመኝ። የሚገርማችሁ በሀገራችን የተደረገ ነገር ነው። 2 ፓስተሮች ናቸው ቸርች ውስጥ የሚያገለግሉ፣ አንድ ቸርች የሚያገለግሉ እና ቸርቿ ገቢ ያላት እና እንግዲህ አስቡት፣ ቸርቹን በጋራ ነው የሚያገለግሉት። በገንዘብ የተነሳ አንደኛው ፓስተር አንዱን ፓስተር ይገላል። አይገርምም? አያሳዝንም? ምንድን ነው እንግዲህ እዚህ ላይ የምታስቡ ምንድን ነው የምናየው? ምንድን ነው የምናስበው? አያችሁ ምን ዘመን ላይ እንዳለን። አንድ ፓስተር አንድ ቃል የሚናገሩ የእግዚአብሔርን ቃል የሚናገሩ እና አንዱ ፓስተር አንዱን ለገንዘብ ብሎ ሌላ ነገር እኮ አይደለም፣ የልጆች አባት ለገንዘብ ብሎ አንደኛው ፓስተር ይገላል። ስለዚህ ወገኖች ሆይ በእውነት ራሳችንን ከወደድን የጉዳ ይጥቀምም አይጥቀምም ወንድም ወይ እህትም እግዚአብሔር የወደድን በምንድን ነው? ለምን ሄዳለበት? እንደ እግዚአብሔር የለበትም። እንዲሁ እኮ ነው የወደድን ያለምንም። ስለዚህ ወንድሞቼ እርስ በርሳችን እንዋደድ። ባጠፋ እንኳን እንዲያደርግሃል ግልጽ ተነጋገሩ። ወንድሙን አይጥላ፣ እህቷን አትጥላ ወገኖቼ። ምክንያቱም ያን እያደረገን እግዚአብሔር እንዳይመጣ ጌታ እንዳይመጣ በጣም ልንጠነቀቅ ያስፈልጋል። ትዕቢተኞች፣ ለወላጆቻቸው የማይታዘዙ ቅድም እንደተነበሩ ምስጋና ቢሶች፣ ምንም ብታደርጉላቸው ምንም ቢደረግላቸው ምስጋና የሌላቸው ሰዎች፣ ምንም ሚሊዮን እንኳን በቃ ወርቅ በወርቅ እንኳን ብታለብሱት ምስጋና የሌላቸው አሉ። ምንም ብታደርጉላቸው። 2 ጢሞቴዎስ እስቲ ፈጠን ብሎ የሚያወጣልኝ ሰው 2 ጢሞቴዎስ 3:1-4 ያለውን የሚያነብልኝ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብንም የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣
ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆኑትን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮትን መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ደግሜ ያለው ክብር ለጌታ ይሁን። እንደገና በጌታ በኢየሱስ ስም አነበዋለሁ። በደንብ ስሙ ወገኖች ሆይ፣ ምክንያቱም እዚህ ላይ በደንብ ቁጭ አድርጎ አስቀምጦልናል እና ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብንም የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። አሜን። ወገኖቼ ሆይ እዚህ ጋር እንግዲህ ምንም ማብራራት አያስፈልግም። ምንም በግልጽ እግዚአብሔር አስቀምጦታል። በቃ በመጨረሻው ዘመን የሚሆኑት ነገሮች ምንድን ናቸው? ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ። ጭር ሲል አልወድም አይደለም የሚባለው እኛ ሀገር። ጭር ሲል የማይወዱ ብዙዎች አሉ። የእግዚአብሔር ቤት ሰላም ሲሆን የማይፈልግ የእውነት ነው የምነግራቸው። ሲበጠበጥ አንዱ ከአንዱ ጋር ሲባላ ደስ የሚለው አለ ማለት ነው። እና ወገኖች እና ጨካኞች፣ መልካም የሆነውን ነገር የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ በቃ ለስጋቸው ብቻ የሚጨነቁ፣ ስለ መንፈሳቸው ጉዳያቸውም አይደለም እና ስለ ተድላን የሚወዱ ይሆናሉ። ከእነዚህ አይነት ደግሞ ምን አድርጋለ እግዚአብሔር ቃል? ራቅ። ወገኖች ዛሬ መልካም መስሎ የሚጠቅመን መስሎ የሚረዳን መስሎ ከሆነ ነገር ሊያወጣን መስሎ የሚመጣ ነገሮችን እንጠንቀቅ፣ እንራቅ። ከኃጢአት እንራቅ ወገኖች፣ እንራቅ። በተቻለን መጠን ከኃጢአት እንራቅ። በእግዚአብሔር ቤት ውስጥ ስንኖር ወገኖች ከነዚህ ሁሉ መራቅ አለብን። ለምን? ገንዘብ የሚወድ ሰው ገንዘቡን እንጂ ለእናንተ ቦታ አይሰጥም፣ ራሱን እንጂ ለአንቺ ቦታ አይሰጥም። ስለዚህ ገንዘብ የሚወድ ሰው በጣም ሁሌ ስለ ገንዘብ ብቻ የሚያወራላቸው ሰዎች ሰው አጋጥሟቸው አያውቅም? በዚህ አድርጌ በዚህ ወጥቼ በዚህ አድርጌ እንዲያረጋለ የሚል የለም አለ ብዙ። እኛም ገንዘብ እኮ እንፈልጋለን፣ ግን መውደድ አይደለም ወገኖች። እንዴት አድርገን በዛ ገንዘብ መኖር እንደምንችል ማሰብ ነው እንጂ ገንዘብ የሚጠላ ሰው የለም። ግን ገንዘብን አምላካቸው ያደረጉ ነገሮቻቸው በቃ ከእግዚአብሔር ይልቅ ተድላን የሚወዱ በቃ ስለ እግዚአብሔር ስታነሳበት የማይወድ አለ። በቃ ምቾቱን ጠብቆ የሚኖር ስለ ጌታ ስለ ኢየሱስ ክርስቶስ ብትነግረው ምንም ሴንስ የማይሰጥ ሰዎች አሉ በዚህ ምድር ላይ። ተድላን የሚወዱ ምቾታቸው ብቻ የሚጠብቁ ከእንደዚህ አይነቶቹ ሰዎች መራቅ። ሐሜተኞች፣ ጨካኞች፣ እንደነዚህ አይነት ሰዎች እናንተ እዚህ ጋር ተቸግራችሁ የሆነ ነገር ሆናችሁ ቢያዩዋችሁ ዞር ብሎ አያዋችሁ። ጨካኞች ናቸው፣ ስለ እናንተ ግድ የላቸው። ስለዚህ ወገኖች ከእንደዚህ አይነቶቹ መራቅ አለብን። እየተናገርኩ ያለው ግን እየገባችሁ ነው? በቃ ወገኖች እግዚአብሔርን እናስቀድም። ኢየሱስ ክርስቶስ ብቻውን ጌታ ነው። በእውነት በዚህ ዘመን ማምለጥን የምንችለው እግዚአብሔርን ብቻ ካስቀደመን ብቻ ነው ወገኖች። ይሆን እሱም ብቻ በቃ ከፊታችሁ ስትወጡ ስትገቡ ስትናገሩ እግዚአብሔርን ካስቀደማችሁ በእውነት እግዚአብሔርም ይጠብቀናል። ለእነዚህ አይነት ክፉዎች አሳልፎ አይሰጠንም። ጌታ ስሙ እየተባረከ ይሁን። ስለዚህ ወገኖች በተለይ ከትዕቢተኞች፣ ምስጋና ከሌላቸው፣ ምንም ብደረግላቸው ሚሊዮን በሚሊዮን ላይ ቢያጠራቅሙ ምስጋና የሌላቸው፣ ሁሌ ኮምፕሌን፣ ሁሌ በቃ በተለይ የጌታን ነገር መስማት የማይፈልጉ ስለ ገንዘባቸው ብቻ ስለ ኑሯቸው ብቻ ፎቅ በፎቅ ላይ መስራት በቃ ስለ ነገሮቻቸው ብቻ የሚያስቡ ከእንደነዚህ አይነቶች ሰዎች መራቅ።
ጌታ ይርዳን። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሶስተኛው ወንጌል በዓለም ሁሉ መሰበክ። እዚህ ላይ ማርቆስ 16:15ን ፓስተር ብታነብልኝ ደስ ይለኛል። ይቅርታ ጥቅሶችን የማበዛው ለምን እንደሆነ ታውቃላችሁ? ከንግግሬ ጋር ማች እንዲያደርግላችሁ ፈልጌ ነው። እና ማርቆስ 16:15ን አንብብልኝ። ከዛ ፓስተር መስፍን ማቴዎስ 28:19 እና 20 ታነብልኛለን። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ለማን የተጠመቀ ይድናል፣ ያላመነ ግን ይፈርድበታል። አሜን። እንግዲህ ሂዱና ለአሕዛብ ሁሉ ምን አድርጉ? ወንጌልን ስበኩ። ለፍጥረት ሁሉ ሂዱና ወንጌልን ስበኩ። ማቴዎስ 28:19 እና 20 ምን ይላል ፓስተር? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። እንግዲህ ሂዱና ምንድን ነው የሚለው ማቴዎስ ላይ? ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት ያድርጓቸው። ማርቆስ ላይ ደግሞ ምንድን ነው የሚለው? እንግዲህ ሂዱና ወደ ዓለም ሂዱና ወንጌልን ስበኩ። ወገኖች ዛሬ ወንጌል እኮ በአረቄ ቤት እኮ እየተሰበከ እኮ ነው። አረቄ ቤት አንድ ምሳሌ አበዛውባችሁ፣ ግን ይህችን ነገር ብናገር ደስ ይለኛል። አንዱ ወንጌል ሰባኪ፣ አሁን ወጣቶቹ ናቸው። በተለይ ወጣት ተነስቷል አይደል እንዴ? በየቦታው ወንጌል እየተሰበከ እኮ ነው። በእውነት ወንጌል በአረብ ምድር እየተሰበከ ነው። በቻይና እየተሰበከ ነው። በዓለም ዳርቻ እየተሰበከ ነው። በጣም ግን የገረመኝ አንድ ነገር አለ። አረቄ ቤት ገባና አገር ቤት እስቲ አረቄ ይቺ ምንድን ነው የአገር እና ሰፈር ውስጥ የምትነገደዋለች አይደል? እዛ ሰብስበው ቁጭ ብለው እየጠጡ ሄደ። ባይብል ይዞ ዛሬ አለ ሂሳባችሁ ተከፍሏል ሲል ደስ አላቸው። ሁሉም የእውነት ነው ደስ አላቸው። ምን አሉ? ዛሬ ምንም ሄዳ የለባት ተከፍሏል አለ። ደስ እና ሰውየው መናገር የሄደበት ሌላ ነው። ከዛ ይኸውላችኋል በጌታ በኢየሱስ ይመኑ ዕዳችሁን ኢየሱስ ክርስቶስ ከፍሎ ሂድ ከዚህ ብሎ አባረሩ። የእግዚአብሔር ቃል በአረቄ ቤትም እየተሰበከ ነው። የእግዚአብሔር ቃል በዓለም ዳርቻ እየተሰበከ ነው። ስለዚህ ወገኖች እግዚአብሔር ስራ ላይ ነው። ምንድነው ይሄ ሁሉ የምናያቸው ምልክቶች? የምን ምልክቶች ናቸው? የምን ምልክቶች ናቸው? የመጨረሻው ዘመን ምንድን ነው የሚለው የእግዚአብሔር ቃል? በመጨረሻው ዘመን ወንጌል በዓለም እስከ ዓለም ዳርቻ ድረስ ይሰበካል። እንግዲህ ሰው እስከ አረቄ ቤት ድረስ እየተሰበከ ማለት ነው። በየገበያ ቦታ፣ በተለያየ ቦታ፣ የማይታሰብበት ቦታ፣ በየሌላ ቤተ እምነቶች ውስጥ ሁሉ እየገቡ እየተሰበከ ነው ወንጌል። ስለዚህ ወገኖችም ይኸው የእኛም ቸርች በየሜዳው አይደል እየተሰበከ ያለ ወንጌል እየተሰበከ ነው። በምንም በሚዲያም በምንም በሉት እግዚአብሔር በእውነት ስራ ላይ ነው። ስለዚህ ወገኖቼ ሆይ አሁንም ላስጠነቅቃችሁ የምፈልገው ዘመኑ ቀርቧልና ንስሐ ግቡ። ንስሐ ያልገባል በእውነት በእግዚአብሔር ቃል መኖር ይሁንልን። አሜን። ዘመኑ እኔ እንጃ የእውነት እኔ ብቻ ይሁን አላውቅም፣ ግን በቃ ዘመኑ አያስፈራችሁም? በእውነት አንዳንድ ጊዜ የምንበላ የምንጠጣ ሁሉ የሆነ እንትን ያላችሁ አያስፈራችሁም? የሆነ ምልክት ያደረጉና እኮ 666 ነው ሜቢ ጠጥተን ሊሆን ይችላል እኮ ምግብ እኮ ነው። ስለዚህ ወገኖች የምናደርጋቸው ነገሮች በምንም ልንጠነቀቅ ያስፈልጋል። ሁለተኛው በተፈጥሮና በዓለም ፖለቲካ ረገድ የሚታዩ ምልክቶችን በተለይ እዚህ ላይ ለሁላችንም ግልጽ ነው ብዬ አስባለሁ። ማቴዎስ 24:6 ላይ እንደተናገረው ሕዝብን በሕዝብ ላይ መንግስትን በመንግስት ላይ ምን ይሆናል?
ይነሳል። ይህ እንግዲህ ወገኖች አሁን ላይ እየታየ ያለው ነገር የዓለማችን ሁኔታ የጦርነቱ አሁን ለምሳሌ እንደ ምሳሌ ብናነሳ በአሜሪካና በኢራን መካከል እየሆነ ያለው፣ በእስራኤልና በፍልስጤም እየሆነ ያለው፣ በራሽያና በዩክሬን፣ በኢትዮጵያ በኤርትራ በኢትዮጵያ ብዙ አለ አይደል እንዴ? ዋሻ አይደለም። ይሄ ምንድን ነው? ምልክት ነው ወገኖች። በዓለም የእውነት አሁን በተለይ በዓለም ዙሪያ ምንድን ነው የምናየው? በተለይ በዚህ በፖለቲካው ረገድ ጦርነት ነው ያለው። ጦርነት ሰላም የሚባል ነገር ውሸት ነው ወገኖች። ጦርነት በጣም አለ በጣም። ስለዚህ አሁን በሱዳንም ትልቅ ነውጥ ነው ያለው። አሁን ደግሞ በእኛ በኢትዮጵያና በኤርትራ መካከል ሽኩቻ አለ ወገኖቼ ሆይ ጊዜው ደርሳለች። የምንቀልድበት ጊዜ አይደለም። የእውነት ነው የምነግራቸው። በቃ ከእግዚአብሔር ጋር የምንኖርበት አንድ ምርጫ ብቻ ነው ያለችን። እሱም እግዚአብሔር መከተል፣ እንደ እግዚአብሔር ፍቃድ መኖር፣ ከኃጢአት መራቅ። ምክንያቱም ምልክቶቹን እያየን ነው ወገኖች። ይሄ ምልክት እየሆነ ያለው ምልክት ምንድን ነው? በግልጽ የተቀመጠ ዜና ብትከፍቱት እኮ ስለ ጦርነት እንጂ ስለ እግዚአብሔር የሚያወራ ታያላቸው። የለም ጦርነት በዚህ እንደዚህ። በተለይ አሁን የጦርነቱ እንትን በኒውክሌር ነው። ጠመንጃ ይዞ እንደኛ ሀገር አይደለም ወገኖች። በጣም እናስብበት ያስፈልጋል ብዬ አስባለሁ። ጌታ ይርዳን። አሜን። በቃ እኔ አሁን ላስፈራራችሁ እኮ አይደለም። በእውነት እኔ መፍራቱን ሳይሆን እንዴት አድርገን እንኖር፣ በዚህ ዘመን እንዴት ሆነን ነው መኖር ያለብን፣ እንዴት እናድርግ። ቸርች ብቻ እየመጣን እያገለገልን መሄድ ብቻ አይደለም ወገኖች፣ ማሰብ ያስፈልጋል። ትውልዶች ነገ የእኛ ትውልድ ምንድን ነው የሚሆነው? ምንድን ነው የሚገጥማቸው? በዚህ በመጨረሻው ዘመን እኛ ይህንን ሁሉ ካየን ወደፊት ምንድን ነው የሚሆነው አናውቅም። ጌታ መቼ እንደሚመጣ እንኳን አናውቅም። መምጫውን ማንም አያውቅም። ስለዚህ አሁን ሊሆን ይችላል፣ ነገ ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል፣ አናውቅም። ስለዚህ ወገኖች በየቀኑ በእውነት በተጠንቀቅ መቆም አለብን። አሜን። የተፈጥሮ መዛባት ያው ብዙዎችን እያየን ነው፣ ብዙ ነገር እያየን ነው። በተለይ በሉቃስ 1:11 ላይ ታላቅ የምድር መናወጥም እና በልዩ ልዩ ስፍራ ቸነፈር፣ ረሃብ ይሆናል፣ የሚያስፈራ ነገር ከሰማይ ታላቅ ምልክት ይሆናል እያለ ይሄዳል። እና ይሄ የተፈጥሮ መዛባት እንደ ምሳሌ ብናነሳው ከቅርብ ጊዜ እስከ ቅርብ ሜይ ቢ 3 ሳምንት 4 ሳምንት አላውቅም፣ ሜይ ቢ ከዛ በፊት ሊሆን ይችላል። በጃፓን የተፈጠረው ያያችሁ ሰዎች አላችሁ አይደለም? የምድር መናወጥ በዓለም አንደኛ የመጀመሪያ ስኬል የተመዘገበበት በጃፓን እና ኢቭን በዚህ ደግሞ ኃይለኛ ዝናብ ዘንቦ እዚህ ውስጥ ቴክሳስ ነው አይደለም? ብዙ ሰውን እንትን ያደረገ ቤትን ያፈረሰ የተፈጥሮ መዛባቶችን እያየን ነው። ኢቭን አሁን ሙቀቱ ራሱ አልጨመረም። ብዙ ነገር አልተለወጠባቸው። ተፈጥሮ አልተለወጠም፣ ተለውጧል። በሽታ በተለይ አሁን የሚገርመኝ የበሽታው መብዛት። እኔ ድሮ የምናውቀው ራስ ምታት፣ ጨጓራ፣ አሁን ግን መንሸራተት ምናምን ዲስክ መንሸራተት በቃ የበሽታ መዓት ወረርሽኝ። እንደ ምሳሌ በእውነት እኔ ከማናችን አእምሮ የማይጠፋ በኮቪዱ ጊዜ ኮቪድ ወረርሽኝ አይደል? ይሄ እኮ ምልክት እኮ ነው ወገኖች፣ ምልክት በቃ አልነቃንም እንጂ ምልክቶችን እያየን ነው። ፕሊስ እንንቃ። እንደ የሰደድ እሳት በስፔን የሆነ ባለፈው ብዙ ነገሮችን እኮ ማንሳት እንችላለን እኮ። እኔ ትንሽ ማስታወሳትን ነው ጫር ያደረኩት። ኃይለኛ ዝናብ የማይጠበቅ ኢቭን በአዲስ አበባም የሆነ ነው ያለ ኃይለኛ ዝናብ፣ ጎርፍ፣ በሀገራችን ተፈጥሮ የማይታወቅ ሰምተን የማናቅ የሆነ መዓት ነገር እኮ ነው እያየን ያለ ነው። ግን እንደ ኖርማል ነገር አስበን ይመስለኛል። አንዳንዴ እኮ ሲደጋገም ሲሆን ምንም አይመስለንም አይደለም። ዛሬ በዚህ ቦታ እንደዚህ ሆነ ሲባል ነገም ያንኑ ነገር ሌላ ቦታ ስንሰማ ኖርማል ነው የሚመስለን። ፕሊስ እንደ ኖርማል እንዳናይ። ዘመኑ አልቋል። ዘመኑ እንደውም የሚመስለኝ ምንድን ነው ባይብል ላይ ከዘፍጥረት እስከ ራዕይ አይደል ያለው። ዘፍጥረትን ኖረን
ዳዊትን ኖረን ማቴዎስን ሉቃስን ኖረን አሁን የመጨረሻው ላይ ነው ያለ ነው። የመጨረሻው ምንድን ነው? የመጨረሻው የመጽሐፋችን ክፍል ምንድን ነው? ራእይ ነው አይደል? ራእይ ላይ ምንድን ነው በስፋት የምናየው? ስለ ጌታ መምጣት ነው አይደል? የመጨረሻው አሁን እዛ ላይ ነን ወገኖች። ጌታ ይርዳን። አሜን። የዘመን መጨረሻ ጌታ ኢየሱስ በትንቢት ዳንኤል ላይ እንዲህ ተናግሯል። ትንቢት ዳንኤል 12:4 ሁላችሁም ብታወጡ እኔ ራሴ ያነባለሁ። ዳንኤል ወይ አንተ ግን እስከ ፍጻሜ ድረስ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙዎች ይመራመራሉ እውቀትም ይበዛል ይላል። በዚህ ዘመን ከአእምሯችን በላይ የሆነ ማመን እስከሚያቅተን የሰው ልጅ መመራመር ከምርምርም አልፎ ከእግዚአብሔር ጋር እየተጣላበት የሚመስል ነገር እያደረገን ያለ ወገኖች ይሆን። ስለዚህ እውቀት ይጨምራል ማለት ነው። የእውቀት መጨመር እንግዲህ በዳንኤል ላይ በግልጽ ተቀምጧል። በአሁኑ ዘመን እንደምታውቁት የኢንፎርሜሽን እና የሳይንስ የቴክኖሎጂ በተለይ የኤአይ እድገት እና አስደናቂ ነገሮች እኔ ይሄ ኤአይ የሚባለው ነገር እንደውም አሁን ስሰማ አትክ በአሜሪካ ምድር ላይ ነው ለሊሳ ምንም ያውቃለችን ነገር ይከታተላታል። ከቁጥጥር ውጭ ሆናለች መሰለኝ። ለራሳቸው ክሬታ አድርገው ወገኖች፣ ሰው እኮ መጥፊያውን አዘጋጅቶ ማቆም ሲፈልግ ደግሞ ያመልጣል። ቴክኖሎጂ በጣም ሄዷል። የቴክኖሎጂ ማደግ የሚጠላ ሰው የለም፣ የሚቃወምም የለም። ግን ወገኖች ከእግዚአብሔር ጋር የሚያጣላን ነገር እንዳይሆን መቆጣጠር አቅቷቸዋል። ምንድን ነው የሚሆነው መጨረሻው? አያችሁ፣ ለዚህ ነው እኮ ጌታ ኢየሱስ ለዳንኤል የተናገረው አንተ ግን እስከ ዘመን ፍጻሜ ድረስ ቃሉን ምን አድርጋለ? ዝጋ፣ መጽሐፉንም አትም። ብዙዎች ምን ያደርጋሉ? ይመራመራሉ፣ እውቀትም ይበዛል። እውቀት ሲበዛም ወገኖች ችግር አለ። እንዳውም ጭራሽ አሁን ወደ መንኮራኩር አይደለም ወደ ፀሐይ ነው ወደ ጨረቃ ወጥተው የሆነ ነገር ደግሞ እየተወራች ነው ያለችው። አሁን በዚህ እንትን ሲዝን ላይ የሆነ ነገር ከጨረቃ ተቀንጥሶ ወርዶ ዓለምን ሊያጠፋ ምን ሊያደርግ ምናምን እየተባለ ይሄንንም እግዚአብሔር ተናግሯል። ከሰማይም የሆነ ነገር እንደሚመጣ አይደል እንዴ? ምልክት ታያላችሁ ከሰማይ የሚመጣ ሜቢ ይሄም ሊሆን ይችላል፣ አናውቅም። ስለዚህ ወገኖቼ ባለን እውቀት ማሰብ ያስፈልጋል። አሁን ለምሳሌ ብናነሳው እንደ ቀላሉ ነገር የሰው እውቀት መጨመርን የምናየው መኪና ያለ ሰው ነው የሚሄደው። በጣም ቀላል ነገር በሰው የማይነዳ ከዚህ ተነስቶ የት ብትልኩት የሚሄድ እንዳውም ከሰው ልጅ በላይ የሚነዳ። ባለፈው ደግሞ ወንድሜ አብርሽ ሲናገር ሮቦት ሰርጀሪ ሲያደርግ አስቡ። እናንተ ተኝታችሁ ሮቦት ሰርጀሪ ሲያደርጋችሁ አስቡ። የእውቀት መጨመር ሰዎች ወደ ጠፈር ሄደው እግዚአብሔር እኮ ኑር ያለው እኮ እዚህ ምድር ላይ እንድትኖር እንጂ ወደ ጠፈር እንድትሄድ አይደለም። የተፈቀደ ለዚህ ምድር ላይ መኖር ነው። እዛ እንድንኖር ቢፈልግ እኮ እዛ አይፈጥረንም ነበር እንዴ? የእውነት የሰው ልጅ እኮ እውቀት ይመር። ለዚህ ነው እኮ ዳንኤል ላይ እግዚአብሔር የተናገረው እውቀት ሲጨምር ወገኖች መጥፊያችንን ማወቅ አለብን። እና ምንድን ነው በዚህ እንግዲህ የምናየው በዚህ ነገር ውስጥ ራሳችንን እናርገውና በተለይ አሁን የተለያዩ ሚዲያዎች አሉ አይደለ? በጣም ዩቱብ አለ፣ ፌስቡክ አለ፣ ቲክቶክ አለ፣ ኢንስታግራም አለ። ምንድን ነው ሌላ ብዙ አለ አይደል? ሚዲያዎች ወገኖች ቀላል የሚመስሉ ነገር እያሳሳቀ የሚወስድ የሚመጣ ሁሉ አይጠቅመንም።
ያለው በምድር ሁሉም የሚጠቅመን አይደለም፣ የሚጠቅመን አለ እና አሁን ኤአይ አይጠቅምም? አይጠቅምም? ይጠቅማል። ግን እንደዚህ አሁን መስመር ሲያልፍ ደግሞ ምንድን ነው የሚያደርገው? መልሶኛሉኑ ያጠፋል። ሊሚት ማለት ነው። እውቀት ጥሩ ነው። እውቀትን የፈጠረ ጌታ ነው። ከእንስሳት ተለይተን እንድንኖር እግዚአብሔር እውቀት ስለጨመረልን አይደል እንጂ እኛም እንደ እንስሶቹ ነበር እኮ። ግን እግዚአብሔር እውቀት ስለሰጠን ከእነሱ ተሸለን ልብስ ለብሰን ቤት ሰርተን ቤት እንድንኖር ኮክ አድርገን እንድንበላ እግዚአብሔር እውቀት ጨመረልን። ወገኖቼ እግዚአብሔር በሰጠን እውቀት መኖር ያስፈልጋል። እንድንኖር እግዚአብሔር ይርዳል። አሜን። ዛሬ እንግዲህ ባጭሩ መገንዘብ ያለብን ጥንቃቄ እግዚአብሔር ይህን ሁሉ ምልክቶች ይህን ሁሉ ነገር የሰጠን እንድንኖርበት በጥንቃቄ እንድንኖርበት እንድንመላለስበት እንጂ መጥፊያችን እንዲሆን አይደለም። ስለዚህ ወገኖች አሁን በዚህ ዘመን እኔ በዚህ ዘመን የሰው ልጅ ሁሉ ከእግዚአብሔር የተፈጠረ የሰው ልጅ በሙሉ እግዚአብሔርን ማምለክ ግዴታ ነው ብዬ ነው የማስበው። አዋጭ እሱ ብቻ ነው፣ የሚያዋጣን ጌታ ብቻ ነው። እውቀት የትም አያደርስም፣ ገንዘብ የትም አያደርስም፣ ችሎታ የትም አያደርስም። ጉልበት እውነቴን ነው የምነግራቸው፣ የሚያዋጣ በሞኝነት ከእግዚአብሔር ጋር መኖር። በዚህ ዘመን ብልጥ ሰው ማን ነው ብትሉን፣ አራዳው ማን ነው ብትሉን፣ ከእግዚአብሔር ጋር ተጣብቆ የሚኖር እንደ እግዚአብሔር ፍቃድ የሚመላለስ። ስለዚህ ወገኖች ያለፈውን ታሪክ ትተን የሚሆነውን ነገር በዓለም ዙሪያ እየሆነ ያለውን ነገር እንትን ሳይሆን ራሳችንን ለዛ እንትን ብለን ሳይሆን ፍራቻ ሳይሆን በቃ እግዚአብሔር ምን ይለኛል በየቀኑ በእግዚአብሔር ፊት እግዚአብሔር ለእኔ ደግሞ ምንድን ነው የሚናገረኝ? እንዴት አድርጌ በዚህ ዘመን ያው አንዳንድ ጊዜ ብዙ አነጋገር አለ አይደለም። ዘመኑ አልቆ የመጨረሻው እንትን ደቂቃ ላይ ነን ይባላል። አይደለም፣ ደቂቃ አይደለም፣ የለም ደቂቃ አልቋል። እስቲ በእውነት ከምልክቶች ውስጥ የቀረ ነገር አለ? እዚህ ላይ እግዚአብሔር ካስቀመጠልን ነገር ላይ የቀረ እኮ የለም። ሁሉም አልቋል፣ ሁሉም ተፈጽሟል። ወገኖች እንግዲህ የእውቀትን እንትን አይተናል። ክርስቶስ ነን የሚሉ ብዙዎች እንደሚነሱ አይተናል። ሐሰተኛ ነቢያቶች ትወጣለህ፣ ትፈርሳለህ፣ እንደዚህ ታደርጋለህ የሚሉ ብዙ አይተናል። አሁን የቀረ ምንድን የለም። የተጻፈ በሙሉ በእውነት ወገኖች የተጻፈ በሙሉ ተፈጽሟል። በመጨረሻው መልእክቴ ላይ እንዲህ ልበላችሁ፣ በአራት መልክ አስቀመጥኩኝ ምን ማድረግ እንዳለብን፣ ክርስቲያኖች ምን ማድረግ እንዳለብን። አንደኛ መጠንቀቅ። ማቴዎስ 24:4 ላይ ፓስተር አንብብልኝ። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። ምን እንዳያስታችሁ ተጠንቀቁ። ስለዚህ ወገኖች በአንድ ቁጥር መጠንቀቅ። ሁለተኛው መጽናት፣ በእግዚአብሔር ጸንቶ መኖር። ምንም ነገር ቢፈጠር፣ ምንም ነገር ቢሆን፣ ምንም ብታጡ ብታገኙ በእግዚአብሔር ጸንታችሁ መኖር። ስለ መጽናት ደግሞ እዚህ ላይ ማቴዎስ 24:13 ላይ ራሱ ይናገራል አይደል? በእግዚአብሔር መጽናት ወገኖች፣ ጽኑ በእግዚአብሔር። ምንም ነገር በቃ በዚህ ምድር ላይ የሚቀርባችሁ ነገር የለም። ሁሉም ነገር ጥለን ነው የምንሄደው። በእግዚአብሔር እንጽና። እግዚአብሔር ብቻ ነው የሚያዋጣን። አሜን። የእውነት እግዚአብሔር ብቻ በቂ ነው። ስለዚህ እንጽና ለማለት ፈልጋለሁ። በሶስተኛው መዘጋጀትና መጸለይ። በዛ ዘመን አለ ከሚመጣው ነገር ሁሉ ለማምለጥ በንቃት ትጸልዩ ዘንድ ትጉ። ሉቃስ 21:36 ላይ። ስለዚህ ወገኖች እንዘጋጅ፣ እንጸልይ በየቀኑ። አራተኛው ተስፋ ማድረግ። ማንን ነው ተስፋ የምናደርገው?
እግዚአብሔር አትፍሩ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔር ነው የሚያዋጣሽ፣ የሚያዋጣ ጌታ ብቻ። ማን ዘመድ አያዋ፣ ወንድም አያዋጣ፣ ገንዘብ አያዋጣ፣ እውቀት አያዋጣም ወገኖች፣ ኢየሱስ ብቻ። አሜን። የእውነት እግዚአብሔርን ተስፋ አድርጉ ወገኖች። እግዚአብሔር ነው ተስፋችን። ማን ነው? እግዚአብሔር። ሃሌሉያ። እንግዲህ እነዚህ ምልክቶች ሁሉ ስታዩ መፍራት ሳይሆን ለመፍራት ሳይሆን ጌታችን ኢየሱስ ለመምጣት ቅርብ ስለሆነ ቀርቧልና ራሳችሁን ምን አድርጉ? አዘጋጁ። የዓለም ፍጻሜ ለእኛ ወገኖች የምንፈራበት ሳይሆን የዓለም ፍጻሜ ለእኛ ፍራቻ ነው አይደለም። እኛ እኮ ቤት አለን እኮ የምንሄድበት ቦታ አለን እኮ ስፍራ አለን። በእግዚአብሔር ላላመኑት ወየው፣ ዛሬ ለሚቀልዱት ወየው። የእውነት በሞኝነት እግዚአብሔርን ተከተሉ። መኖሪያችን የዘላለም መኖሪያችን ማን? ኢየሱስ። ስለዚህ ወገኖች በንቃት ሕሊና ሁላችንም ከእግዚአብሔር የምንገናኝበት እግዚአብሔር ቢመጣ ወገኖች እኛ የመጨረሻው ዘመን ቢመጣ ለእኛ ከእግዚአብሔር ጋር የምንገናኝበት ተድላን የምናደርግበት የቤዛነታችንን ቀን የምናውጅበት እንጂ ለእኛ ፍራቻ አይደለም። ስለዚህ ወገኖች ሆይ የዓለም ፍጻሜ ባጭሩ ይህን ይመስላል። እኔ ካለኝ እውቀት ዛሬ ልነግራቸው የምፈልገው እኔ የቱ ጋር ነኝ? በትላንትና ቦታ ነኝ ወይስ የሚሆነውን እያየው እየፈራው ወይኔ ዛሬ ይሁን ነገ ይሁን? መልሱ በእጃችን ነው ያለው። እግዚአብሔር ብቻ ማመን፣ እንደ እግዚአብሔር ፍቃድ ብቻ መመላለስ ወገኖች፣ ፍራቻ ሳይሆን እግዚአብሔርን እኛ በደስታ የምንቀበልበት እግዚአብሔር ሲመጣ እኛን በእውነት ከሱ ጋር የምንኖርበት እንጂ ለእኛ ፍጻሜያችን አይደለም። የጌታ ስም የተባረከ ይሁን። አሜን። ስለዚህ ወገኖች ሆይ እንጠንቀቅ፣ እንጽና፣ እንጸልይ፣ እንዘጋጅ፣ ተስፋ እናድርግ። እግዚአብሔር ቢመጣ ለእኛ ወገኖቼ ሆይ አንዳንድ ጊዜ ፓስተር ሁሌ ይህችን ነገር ይላታል፣ መራናታ አይደለም የምንለው፣ እግዚአብሔር ሆይ ቶሎና። እንደዛ ብለን እግዚአብሔር ቶሎ ሲመጣ እኛ ውጭ እንዳንሆን ስንጠራው። ስለዚህ ወገኖች በሞኝነት ከእግዚአብሔር ጋር እንኖር። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዘመኑን ይሁት ወገኖች፣ በተለይ በንቃት ሕሊና ሁሌ የሚሆነውን ነገር እንደ ኖርማል ነገር አኒ በተለይ በዚህ ዘመን ብዙ ነገሮች ከአእምሮ በላይ የሆነውን ነገር እንደ ድንቅ ነገር አትዩ። በቃ ጌታ መምጫው እየደረሰ ምልክቶቹን እያየን ነው። ስለዚህ ምልክቶቹ ይሄን ያህል ለእኛ ቀርቦ እኛ ካወቀን ከነቃን እግዚአብሔር እንደሚመጣ ጠብቁ። እግዚአብሔር የሚመጣበት ቀን ማንም ሊያውቀው አይችልም። እንደ ሌባ ነው የሚመጣው። ጌታ ሊመጣ በደጅ ነው፣ ግን መምጫው ማንም አያውቅም። መላእክቶቹ እንኳን አያውቁም። ስለዚህ ወገኖች ጌታ ሊመጣ በደጅ ነው። ነገ ይሁን ዛሬ ይሁን አናውቅም። ስለዚህ ነቅተን እግዚአብሔርን እንጠብቅ። አሜን አሜን። ገብቷቸዋል ማለት የፈለጉት ሀሳቤ ትንሽ ግልጽ ነች አይደል? ታስፈራለች ግን ግልጽ ነች። የእውነት አንፍራ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሰው ያደረጋችሁ በእውነት እንደ ሰው እኮ ቢሆን እኮ እኛ እኮ እዚህ የለንም እኮ፣ እንደ ጠላት ቢሆን እኮ እዚህ የለንም እኮ። በእውነት ጌታ ስለረዳን ጌታ ስላገዘን እኮ ነው። በቃ መመኪያችን እሱ ስለሆነ እኮ ነው እንጂ ጠላትማ እንኳን ዛሬ ልትኖር ይቅርና ያኔ ነበር ሊያጠፋ። ስለዚህ አሁንም ወገኖች በንቃት እግዚአብሔር እያደረገልን ያለው እየሆነልን ያለ ነው። ጦር እኮ በየቀን እኮ ነው የሚወረወርባቸው እኮ። የሚወረወረውን እኮ ብናይ እኮ እግዚአብሔር መጀመሪያ ከልሎልን ነው እንጂ እኮ እግዚአብሔር እኮ እየተወጋልን እኮ ነው ያለው። እግዚአብሔር እኮ እየወደቀልን እኮ ነው ያለው እንጂ እኮ እኛ በእኛ ጉልበት አይደለም እኮ ዛሬ እየኖረን ያለ ነው።
ስለዚህ ወገኖች የእግዚአብሔርን ነገር ኖርማል አናደርጉ። በተለይ በዚህ ዘመን እኛ በእውነት እግዚአብሔርን የምናመሰግን 24/7 እግዚአብሔርን የምናመሰግን እግዚአብሔርን የምናገለግል በተለይ በዚህ አጋጣሚ ወገኖች እንትናችን የሚለካው እኛ ባደረግነው ቁጥር ነው፣ ባመንነው ቁጥር ነው፣ እግዚአብሔርን በተከተልን ቁጥር ነው የእኛ ፊድባክ እግዚአብሔር የሚሰጠን። ማድረግ ሲገባን ማምለክ ሲገባን አምልኩ ጸልዩ እየተባለ እየተለመነን ሳይሆን ለምንን መጸለይ ለምንን ማገልገል አለብን ወገኖች። ዘመኑ በሌላ ነገር ማምለጥ አንችልም። በሌላ ነገር ልታልፍ አትችልም። እኔ ልንገራችሁ በእውነት እውቀት አያሳልፍም፣ ገንዘብ አያሳልፍም፣ የሚያኖር ጌታ ነው። ስለዚህ ወገኖች ሁላችንም እግዚአብሔር በሰጠን አንዳንድ ጊዜ ይገርመኛል። በተለይ ፓስተር ባለፈው አገልግል ሲለኝ እምቢ አልኩት። ለምኜ ነው ማገልገል ያለብኝ። የእውነት ለምን የዛን ቀን አገልግል ብሎ የሚለምን የለም፣ ሁሉም ለራሱ ነው። ስለዚህ መውጫ መንገዱ በእጃችን ላይ ነው ያለው እና ስለዚህ ስለ ዘመኑ ወገኖች ሆይ በእውነት እንደ ኖርማል አትዩ ለማለት ነው። ባጭሩ ያለቀ ጊዜ ላይ ነው ያለ ነው። ባለቀ ቀረ የሚባል ደቂቃ የለም፣ ቀረ የሚባል ሰከንድ የለም። ዊ ዶንት ኖ ወይ እግዚአብሔር የሚመጣ አሁን ሊሆን ይችላል። ስለዚህ ምንድን ነው ወገኖች የሚመክራችሁ ነገር ልንገራችሁ። ወንድምን ውደደው፣ ይጉዳ ውደደው፣ ይጥላ ውደደው፣ እህት ብትጠላ ውደዳት፣ ውደጃት። ለምን ዕዳ ይዘን ጌታ እንዳይመጣብን ወገኖች። ዘመኑ ቀርበዋልና ንስሐ ግቡ። ስለዚህ ዛሬ ወገኖች ሆይ ንስሐ እንግባ ቶሎ ብለን፣ ትላንት ሳይሆን ቅድም ሳይሆን አሁን። የምናመልጠው በጌታ ብቻ ነው። እናገልግል፣ እግዚአብሔር በሚወደው መንገድ እንሄድ። ለገንዘብ ብለን አንስበክ፣ ለገንዘብ ብለን አናገልግል ወገኖች ሆይ። ለእውቅና ብለን አናገልግል፣ አይጠቅምም። ስለዚህ እግዚአብሔር እንደሚፈልገው እግዚአብሔር ከኔ ምንድን ነው የሚፈልገው? ልክ አሁን ለወጣቶቹ አሁን እኔ በእውነት በጣም አንዳንድ ይገርሙኛል። የማይገባበት ቦታ እየገቡ የሚሰብኩ ለገንዘብ ሳይሆን በእውነት ቅናት፣ በቃ እግዚአብሔር ቅናት ይዟቸው አረቄ ቤት ድረስ ገብቶ እየሞቱ ያሉ እውቅና ለማትረፍ ነው። ከሞተ በኋላ እውቅና ምን ያደርግለታል? ስለዚህ ወገኖች ብዙዎች ራሳቸውን እያዋረዱ እግዚአብሔርን እያገለገሉ ከደረጃቸው ወርደው የገባቸው። እኛም ዛሬ ወገኖች እግዚአብሔር እንደሆነ የእውነት እናመልክ፣ እናገልግል። ካለ እግዚአብሔር መኖር አንችልም። ካለ እርሱ መሄድ ቆመን እንኳን መሄድ አንችልም ወገኖች ጌታ ካልረዳን። ስለዚህ ጌታ ይርዳን። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ነገሬን አበዛባችሁ መሰለኝ፣ ግን እኔ ዘመኑ ቀርቧል። በእውነት ወገኖች ዘመኑ ስለቀረበ ኖርማል ነገሮች የሉም። አሁን ሁሉም ነገሮች መልእክት አላቸው። መጨረሻው የመጨረሻ። ስለዚህ በዚህ በመጨረሻው ዘመን እግዚአብሔር እንደሚፈልገው እናገልግል። እግዚአብሔር እንዳልን እንሄድ፣ እንጠንቀቅ፣ እንጽና፣ እንዘጋጅ፣ እንጸልይ፣ ተስፋ እናድርግ። አሜን። እግዚአብሔር ስሙ የተባረከ ይሁን። ጌታን እጅግ አድርጌ አመሰግናለሁ። እስቲ ሀሳቢ በደንብ የተረዳችሁ እስቲ እጃችሁን ወደ ላይ። በእውነት ገብቷችኋል አይደል? ማለት የፈለግኩት እዚህ ጋር መቆም መስበክ እንትን ሳይሆን በቃ የመጣው ቃል እውነት እኔ ጋር ደርሷል ወይ? ማንም ይስበክ ማንም፣ አይ ዶንት ኬር፣ ነክቶኛል ወይ? ቅድም ኖሃ የእውነት አላውቀውም እንደዛ እንደሚያደርግ አናውቅም እንጂ ሜይ ቢ መልዕክት ሊሆን ይችላል እኮ። ስለዚህ ወገኖች እንጠንቀቅ። ማንም ይሁን ማንም የእግዚአብሔር ቃል ምን ይላል? ማንም ይስበክ ማንም ይናገር፣ እውነቱንና ውሸቱን ለይተን እንወቅ። ጌታ ይርዳን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታን እጅግ አድርጌ አመሰግናለሁ። እኔንም ስለረዳኝ ጌታ ስሙ ይባረክ። አሜን። ጌታ ይረዳል።